አባታችን ተማርኳል እኛም ተደግመናል ፋኖ ይችላል ስናን ይችላል አባጅሜ ይችላል የጮቄ ተራራ ምሽግ ብቻ ሳይሆን የመንግስት የመጨረሻ ተስፋ የነበረው ክፍለ ጦር መበታተኑ ተረጋግጧል። በአማራ ክልል የኃይል ሚዛኑ በሰከንዶች ውስጥ ተገላብጧል። መንግስት በየአዳራሹ ሲጮህ ፋኖ መሬት ላይ አዳዲስ ከተሞችን እየተቆጣጠረ ነው ሲሉ አስረስ ማረ ዳምጤ በመግለጫ አስታውቀዋል። ይህንን ትንታኔ ዘገባ በጮቄ ተራራ ግንባር የታየው ወታደራዊ ክስተት እንደመነሻ በመጠቀም የኢትዮጵያን የወደፊት ዕጣ ፈንታ ከምሁራን ትንታና ከታሪክ መዛግብትና ከታዋቂ ስትራቴጂስቶች አንጻር በጥልቀት እንተነትናለን። ዛሬ በኢትዮጵያ ፖለቲካዊና ወታደራዊ ምህዳር ውስጥ የሚታዩት ክስተቶች የአጋጣሚ ለውጦች አይደሉም። ይልቁንም ለዘመናት ሲከማች የቆየ የታሪክና ቅራኔዎች፣ የወታደራዊ ስትራቴጂ ስህተቶችና የፖለቲካ አመራር ውድቀቶች ውጤቶች ጭምር ናቸው። በተለይም በጮቄ ተራራ ግንባር ላይ የተከሰተ ወታደራዊ ግጭት እና በዚያ የታየ መንግስት ስትራቴጂካዊ ድባቅ መመታት የኢትዮጵያን የወደፊት አቅጣጫ የሚወስን ትልቁ ስትራቴጂካዊ ምልክት ተደርጎ ሊወሰድ የሚቻለው ነው። ይህ ትንታኔ የኢትዮጵያን ጦርነት ብቻ ሳይሆን የፋኖን እንቅስቃሴ ምንነት፣ የወታደራዊ ሳይንስ ህግጋትና የፖለቲካ ፍልስፍናን በማጣመር ሀገሪቱ ያለችበትን አሳሳቢ ሁኔታ በጥልቀት ይፈትሻል። ሰላም ጤና ይስጥልን የተከበራችሁ የሚዲያችን ተመልካቾች፣ የፋኖ እንቅስቃሴን ለመረዳት የግድ ወደ ኋላ መመለስና የኢትዮጵያን ታሪክ እስትንፋስ መመርመር ግድ በመሆኑ ወደዚያው እናልፋለን። ፋኖነት በኢትዮጵያ ባህል ውስጥ ተራ የታጠቀ ኃይል መጠሪያ አይደለም። ፋኖ ማለት ከስርዓት ይልቅ ለሐቅ፣ ከመንግስት ይልቅ ለሀገር ሉዓላዊነት የሚቆም ህዝባዊ እሴት ነው። ይህ ሴት በ16ኛው መቶ ክፍለ ዘመን ጀምሮ በግራኝ አህመድ ወረራ ወቅት ህዝቡን ሲያደራጅ ከነበረ የአርበኝነት ስሜት ጀምሮ እስከ 1888 የአድዋ ድልና እስከ 1928 የፋሽስት ጣሊያን ወረራ ድረስ የዘለቀ የታሪክ ሰንሰለት አለው። በአድዋ ጦርነት ወቅት ከንጉሱ መደበኛ ሰራዊት ጎን ተሰልፎ የጠላትን ሰራዊት ሲያምስ የነበረው ፋኖ ነው። ያኔ ፋኖነት የሀገር ፍቅር መገለጫ ብቻ ሳይሆን መንግስታዊ መዋቅር በጠላት ተጽዕኖ ሲዳከም ሀገርን የመታደግ የመጨረሻ ምሽግ ሆኖ ቆይቷል። የታሪክ ምሁራን እንደሚሉት ፋኖነት ከኢትዮጵያዊነት ጋር የተቆራኘ ማንነትን የመከላከልና ፍትህን የማስከበር ተፈጥሯዊ ግፊት ነው። ይህ ታሪካዊ ዳራ ዛሬ በአማራ ክልል ለሚታየው እንቅስቃሴ ትልቅ ስነልቦናዊ መሰረትን ሆኗል። ወደ ጮቄው ግንባር ወታደራዊ ትንታኔ ስንገባ ደግሞ ሁኔታው እጅግ አስገራሚ ሆኖ እናገኘዋለን። ታዋቂው የወታደራዊ ስትራቴጂስት ካርቨን ክላውዝ ዊዝ ኢን ዘ ዋር በተሰኘው መጽሐፉ ላይ የኃይል ማዕከል የሚል ጽንሰ ሐሳብን አስቀምጧል። አንድን ጦርነት ለማሸነፍ የጠላትን ኃይል ማዕከል ማወቅ ማጥቃት ወሳኝ ነው ይላል። በመንግስት በኩል የኃይል ማዕከሉ ከባድ መሳሪያ፣ የሰው ኃይል ብዛትና የአየር የበላይነት ሲሆን፣ በፋኖ በኩል ደግሞ የመሬት አቀማመጥ ዕውቀት፣ የመንቀሳቀስ ፍጥነትና ከዚህ የሚገኝ መረጃ ነው። በጮቄ ተራራ ላይ የተሰማራው የሜጀር ጀነራል ብርሃኑ ጥላውን ጦር የገጠመው ትልቁ ስህተት ጠላትን አሳንሶ መመልከት የሚሰኘው ነው። በወታደራዊ ሳይንስ ጠላትን ዝቅ አድርጎ መገመቱ ወደ ሞት የሚወስድ ትልቁ መንገድ ነው። የጮቄው ተራራ መልካም ምድር እጅግ አስቸጋሪና ለከባድ መሳሪያ እንቅስቃሴ የማይመች ሲሆን መንግስት እነዚህን ግንባር ላይ የሜካናይዝድ ክፍለ ጦር ለማሰማራት መሞከሩ ከስትራቴጂ አንጻር ትልቅ ስህተት ነው። ፋኖ ደግሞ ይህንን ድክመት ጠንቅቆ ያውቀዋል። በጮቄ ግንባር የታዩ የቴዎድሮስ ዕዝ 203ኛና 109ኛ ኮሮች ቅንጅት በወታደራዊ ሳይንስ ቋንቋ ኮምቦይን አርመስ ዌንቨሪ የሚባለው ስልት የተጠቀመ ይመስላል። 230 ክላሽንኮቭ፣ 8 ብሬንና ሞርተሮች በአንድ ውጊያ መማረክ ማለት ፋኖ ከሽምቁ ውጊያ ወደ ተንቀሳቃሽ መደበኛ ውጊያ መሸጋገሩን የሚያረጋግጥ ነው ይላሉ። በርካታ ወታደራዊ አዋቂያን ሰንዙ ዘ አርትስ ኦፍ ዋር በተሰኘው መጽሐፉ ላይ ጠላትን እንዲረጋጋ አታድርገው፣ በደከመበት ቦታ አጥቃው ይላል። ፋኖም ይህንን ስልት በመጠቀም የመንግስት ሰራዊት ተዳክሞ ባለበት የስነ ልቦና ጫናና ውስጥ በነበረበት ወቅት ሰርፕራይዝ አታክ በማድረግ ድል ተቀናጅቷል። የጮቄው ውጊያ ሌላኛው ትልቁ ስትራቴጂ ትምህርት፣ ሎጂስቲክስ፣ ኢንተለጀንስ ወይም ስንቅና መረጃ ነው። አንድ ሰራዊት በውጭ ሀገር እንደተሰማራ ወራሪ ኃይል በህዝቡ ዘንድ የሚታይ ከሆነ መረጃም ሆነ ስንቅ ማግኘት የማይቻል ይሆናል። በጮቄ ግንባር ፋኖ የህዝብ ደጀን በማግኘቱ የመንግስትን እያንዳንዱን እንቅስቃሴ ቀድሞ ማወቅ ችሏል። መንግስት ግን በራሱ ግዛት ውስጥ እንደ ባድ እየታየ መጥቷል። ይህ ሁኔታ በወታደራዊ ሳይንስ ሆስቲል ኤንቫይሮንመንት ተብሎ የሚጠራ አይነት ሲሆን በዚህ ሁኔታ ውስጥ ያለ ሰራዊት ደግሞ የሚጠብቀው ውድቀት ብቻ ነው።
ወደ ፖለቲካዊ ትንታኔ ስንመለስ ደግሞ ሁኔታው ይበልጥ ውስብስብ እየሆነ መጥቷል። የፖለቲካ ሳይንስ ምሁራን እይታ አንድ መንግስት በመሬት ላይ ያለውን ስልጣን ሲያጣ ወደ ሲምቦሊክ ፓወር ወይም ተምሳሌታዊ ስልጣን ይሸጋገራል። የመንግስት ካድሬዎች በየከተሞቹ የሚያደርጉት የህዝብ ውይይት ከዚህ ተምሳሌታዊ ስልጣን የሚመነጭ ነው። በወታደራዊ ሳይንስ እንዲህ የሚል አባባል አለ፣ መወደድ ካልቻልክ መፈራት አለብህ፣ ነገር ግን በፍጹም መጠላት የለብህም ይላል። መንግስት አሁን ላይ ህዝቡን ማስፈራራትም ሆነ ማሳመን የቻለ አይመስልም። ይልቁንም ከፍተኛ ጥላቻን አትርፏል። ህዝቡ ሰራዊቱ እንደ ወራሪ፣ ፋኖ ደግሞ እንደ ጠባቂ መመልከቱ ጦርነቱ ገና ሳይጀመር ፋኖ እንዲያሸንፍ አድርጎታል ይላል። የመንግስት ፕሮፓጋንዳና የመሬት ላይ ውጊያ ፍጹም ተለያይተዋል። ዛሬ በመንግስት በኩል የሚታየው ትልቁ ቀውስ የህዝብ አመኔታ ማጣቱ ነው። በፖለቲካው ሳይንስ ማህበራዊ ውል የሚባል እሳቤ አለ። ህዝብ ለመንግስት አዛዥ የሚሆነው መንግስት ደህንነቱ ሲጠብቅለትና ፍትህን ሲያሰፍንለት ብቻ ነው። መንግስት ህዝብን መበደል ሲጀምር ግን ይህ ውል ፍጹም ይፈርሳል። በአማራ ክልል እያየን ያለነው ይህንን ውል መፍረስ ነው። መንግስት በአዳራሽ ውስጥ የሚሰጠው ትዕዛዝ ከመሬት ላይ ተግባራዊ መሆን አለመቻሉ የስርዓቱ መዋቅራዊ መበስበስ ማመላከቻና ማሳያም ነው። ፋኖ አስረስ ማረ ዳምጤ በመግለጫቸው እንዳሉት የአዳራሹ ጩኸት ሰራዊታቸውን አልበገረውም። ይህ ንግግር በመንግስት ፕሮፓጋንዳ ማሽንና በመሬት ላይ ባለው እውነት መካከል ያለውን ሰፊ ገደል የሚያመላክት ነው። የምሁራን ትንተና እንደሚያመላክተው ግጭቱ አሁን የደረሰበት ደረጃ ከመመለሻው ነጥብ አልፏል። ግጭቱ ከአንድ አካባቢ ወደ ሌላ አካባቢ እየተስፋፋ መጥቷል። በክልል ውስጥ ያለው የመንግስት መዋቅር ሙሉ በሙሉ በመፈራረስ ላይ ነው። ፖሊስ፣ ሚሊሻና የሲቪል አስተዳደሩ ወይ ወደ ፋኖ ተቀላቅለዋል ወይም ስራቸውን አቁመዋል። ይህ ደግሞ በፖለቲካ ሳይንስ ኢንስቲትዩሽናል ኮላፕስ ተብሎ የሚጠራው ነው። መንግስት ይህንን ውድቀት ለመሸፈን የሚጠቀሙ የኃይል እርምጃ ደግሞ ሁኔታውን ይበልጥ ያባብሰዋል። በእያንዳንዱ የንጹሃን ግድያና እስራት ፋኖ አዳዲስ ተዋጊዎችንና የህዝብ ድጋፍን እያገኘ መጥቷል። አሁን ካለንበት ተጨባጭ ሁኔታ በመነሳት ኢትዮጵያ ወዴት እያመራች ነው የሚለው ጥያቄ ለመመለስ 3 ስትራቴጂ ሁኔታዎችን ማየት ይቻላል። የመጀመሪያው ሁኔታ የኃይል ሚዛኑ ሙሉ በሙሉ ወደ ፋኖ ማዘመም የሚሰኘው ነው። ፋኖ በጮቄ ላይ እንዳሳየው አይነት ስልታዊ ድሎች በመቀጠል ዋና ዋና ከተሞችን ከተቆጣጠረ በኋላ የአዲስ አበባ መንግስት ሙሉ በሙሉ ስልጣኑን ሊያጣ ይችላል። ይህ ሁኔታ ሲከሰት ሀገሪቱ ወደ አዲስ ሽግግር ስርዓት ትገባለች። ነገር ግን ይህ ሂደት በተጠና ጥንቃቄ ካልተመራ ሀገሪቱን ወደ ባሰ ቀውስ ሊከታት ይችላል። ሁለተኛው ሁኔታ የድርድር ጥሪ ነው። መንግስት ወታደራዊ አማራጩ እንዳልሰራ ተረድቶ ከፋኖና ከሌሎች የፖለቲካ ኃይሎች ጋር እውነተኛ ድርድር ለማድረግ ይገደዳል። ነገር ግን የፋኖ ኃይሎች አሁን ካላቸው የበላይነት አንጻር ድርድሩ በመንግስት ፍላጎት ብቻ የሚሆን አይሆንም። ፋኖ የሚቀበለው የህዝብን ጥያቄ ሙሉ በሙሉ የሚመልስ የስርዓት ለውጥን የሚያረጋግጥና ፍትህን የሚያሰፍን ብቻ ይሆናል። ይህ መንገድ ለሀገሪቷ ሰላማዊ ሽግግር የተሻለ አማራጭ ነው። ሶስተኛውና አደገኛው ሁኔታ የግጭቱ መስፋፋትና ሀገራዊ መበታተን የሚሰኘው ነው። ግጭቱ ወደ ጎረቤት ክልሎችና ወደ ዋና ከተማ አዲስ አበባ በማምራት ሀገሪቱን ወደ ረጅም ዓመታት የእርስ በርስ ጦርነት ሊከታት ይችላል። ይህ ሁኔታ ከተከሰተ ኢትዮጵያ እንደ ሀገር የመቀጠሏ እድልም አደጋ ላይ ይወድቃል። የቀጠናው ሀገራት ጣልቃ ገብነትም ይጨምራል። በመጨረሻም የጮቄው ድል አንድን ጦርነት የማሸነፍ ታሪክ ብቻ ሳይሆን የኢትዮጵያን አዲስ የፖለቲካ ባህል የመቅረጽ ሂደትም ጭምር ነው። ፋኖ አሁን ላይ የያዘው አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የሚለው መፈክር ሀገሪቱን ካሮጌው የአገዛዝ ስርዓት ወጥታ ወደ አዲስና ሁሉን አቀፍ ስርዓት እንድትሸጋገር ጥሪ የሚያደርግ ነው። በጮቄ ተራራ ግንባር የታየው ድፍረትና ስልት የሀገሪቱን ፖለቲካ ከወዲያኛው ቀይሮታል። ታሪክ የሚጻፈው በድል አድራጊዎች ብቻ ሳይሆን በእውነት ለሚቆሙትም ጭምር ነው። የኢትዮጵያ ሕዝብ የሚመጥነው ፍትህና ሰላም የሚያገኝበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ስለተከታተላችሁን እናመሰግናለን። በሌላ መሰናዶ እስክንገናኝ ቸር ይግጠመን።